والشكر على هذه النعم العظيمة والآلاء الجسيمة، والصلاة والسلام على خير خلق الله وخاتم رسل الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهديه. وبعد، فقد وقفنا في الدرس الماضي عند قوله جل وعلا من سورة البقرة: يا أيها الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين. فلنبدأ من هنا. أعوذ بالله من الشيطان الرجيم. يا أيها الذين آمنوا اتقوا الله وذروا ما بقي من الربا إن كنتم مؤمنين فإن لم تفعلوا فأذنوا بحرب من الله ورسوله، وإن تبتم فلكم رؤوس أموالكم لا تظلمون ولا تظلمون، وإن كان ذو عسرة فنظرة إلى ميسرة، وأن تصدقوا خير لكم إن كنتم تعلمون، واتقوا يوما ترجعون فيه إلى الله ثم توفى كل نفس ما كسبت وهم لا يظلمون. يا أيها الذين آمنوا إذا تداينتم بدين إلى أجل مسمى فاكتبوه، وليكتب بينكم كاتب بالعدل، ولا يأب كاتب أن يكتب كما علمه الله، فليكتب وليملل الذي عليه الحق وليتق الله ربه ولا يبخس منه شيئا، فإن كان الذي عليه الحق سفيها أو ضعيفا أو لا يستطيع أن يمل هو فليملل وليه بالعدل، واستشهدوا شهيدين من رجالكم، فإن لم يكونا رجلين فرجل وامرأتان ممن ترضون من الشهداء أن تضل إحداهما فتذكر إحداهما الأخرى، ولا يأبى الشهداء إذا ما دعوا، ولا تسأموا أن تكتبوه صغيرا أو كبيرا إلى أجله، ذلكم أقسط عند الله وأقوم للشهادة وأدنى ألا ترتابوا إلا أن تكون تجارة حاضرة تديرونها بينكم، فليس عليكم جناح ألا تكتبوها، وأشهدوا إذا تبايعتم، ولا يضار كاتب ولا شهيد، وإن تفعلوا فإنه فسوق بكم، واتقوا الله ويعلمكم الله، والله بكل شيء عليم. أعوذ بالله السميع العليم من الشيطان الرجيم. يقول الله سبحانه وتعالى منبها وموجها لعباده المؤمنين من أخطار الربا: يا أيها الذين آمنوا اتقوا الله وذروا ما بقي من الربا.
አላህ Subhanahu Wa Ta'ala ለሙስሊሞች ሁሉ ጊዜ በዲናቸውም በዱንያቸውም የሚጠቅመና የሚበጃቸውን ይነግራል ይመክራል። አንዳንድ ጊዜ ሰዎች የሚጎዳ የማይመስላቸው እንዳውም የሚጠቅም ነገር የሚመስላቸውን አደገኛ ነገር እሱ ያቃልና በእኛ ሙራድ በእኛ ፍላጎት አክስ ይሆናል የሱ ተውጃት ማለት ነው። ሰዎች እንግዲህ በራሳቸው አስተሳሰብ እነመል በይዑ مثل الربا ብለው ነበር። የንግድ ስራና የወለድ ስራ ምን ልዩነት አለው? ስሙ ታልሆነ በስተቀር ይሄም ለማትረፍ ነው ይሄም ለማትረፍ ነው ብለው ጅምብር ፈጥረው ነበር። አላህ ግን Subhanahu Wa Ta'ala በዚህ ነገር ላይ በጣም ጠጣር የሆነ አቋም ወሰደ ማለት ነው። እነዚህ ነገሮች እንኳን አንድ ናቸው ሊባሉ ቀርቶ ፍጹም ተቃራኒ ናቸው። በመሆኑም በዚህ ስራ ውስጥ እጁን የሚያገባ ሰው በቀጥታ እኔ ጋር ጦርነት እንደሚከፍት ይዘጋጅ እስከ ማለት ሄደ ማለት ነው። ያ አዩሃ الذين آمنوا እናንተ ያመናችሁት በእኔ በጌታችሁ ያመናችሁና እስላማዊ መርሁን የተቀበላችሁት ማለቱ ነው። እተቁላህ አማኝነን ካላችሁ ያመናችሁበትን አላህ ፍሩ ተጠንቀቁ። አላህ አምናለሁ ማለት በቃል ብቻ የሚታለፍ ነገር አይደለም። አላህ Subhanahu Wa Ta'ala ከተቆጣ ማንም የማይቀጣውን ቅጣት ሊቀጣ የሚችል መሆኑን አውቃችሁ ጠንቀቅ ማለት አለባችሁ። ወዘሩ ማበቂየ ሚን الربا ከሪባ አካውንት ወይም ሂሳብ የተረፈውን ተው። እስከዛሬ ምናልባት ባለማወቃችሁና ባለመረዳታችሁ ሪባን እንደማንኛውም ንግድ ያደርጋችሁ ስታስተናግዱ ከርማችኋል። አሁን ግን ከዛሬው ጀምራችሁ ሪባ ሂሳብ ጋር የሚዛመዱን ጥቅማ ጥቅሞች ባሉበት እንዳሉ መተው አለባችሁ እንጂ በሪባ ሂሳብ የምትጠይቅ ከሆን ከኔ ጋራ ያለ ግንኙነት አደጋ ላይ ይወድቃል ይላል። ኢን ኩንቱም ሙእሚኒን ከማ ተዝዑሙን በቃላችሁና በስማችሁ አማኞች ነን እንደምትሉት ከሆነ እምነት የሚፈተነው በእንዲህ አይነት ጉዳይ ላይ ነው። እና አንድ ሰው አማኝ ከሆነ ያመነበት ጌታ ያዘዘውን ሳያቅማማ ይሰራል፣ የከለከለውንም ይከለከላል። ግን ቃል ወደዚህ ተግባር ወደዚያ ከሆነ ራሳችሁን በራሳችሁ እንደማፋለስ ይቆጠራል ማለት ነው። አንድ ሰው በእጁ ወንጀል እየሰራ ባፉ እኔ ጥሩ ሰላማዊ ሰው ነኝ ብሎ ቢያውጅ የሚሰማው ሰው የለም። ስለዚህ ስማችሁና አቋማችሁ ይስተካከል፣ እስበርሳችሁ አትጋጩ ማለት ነው። አማኞች ከሆናችሁ በእኔ መመሪያ መሄድ አለባችሁ። ወይም ደግሞ እንደለየላቸው ባለጌዎች ከሃዲ ሆናችሁ ይለይላችሁ እንጂ ዘመርተ ሁለት የሚባል ነገር የለም ማለት ነው። ሐላልና ሐራም በይን ነው። አልሐላሉ በይን ወልሐራሙ በይን። እና ሐራምና ሐላል ላይ በሚመጣ ጊዜ የግል ስሜትን ማቸነፍ አቅቶ ሐራሙን ከሐላሉ ቀላቅላለሁና ዘባርቃለሁ ይታልክ ይሄ አድራጎት ኢማን የማፋለስ ጉዳይ ነው ማለቱ ነው። አማኝ ከሆን ከአላህ ያለውን ቀጥ ብለህ መቀበልና መተግበር አለብህ። ካልሆንክ ደግሞ በአንድ ፊቱ ጥቅሉን ካደው እንጂ እስላምን እየቆራረስክና እየቀናነስክ አንተ የምትፈልገውን ልትሰራ የሚከብድህን ልትጥል እንዲህ አይነት ጨዋታ የለም ማለቱ ነው። ፈኢን ለም ተፍዓሉ ይህንን የሰጠኋችሁን መመሪያ በስራ ላይ ባታውሉ ይላል። የሪባ ሂሳብን አሁን በኋላ ባታቆሙ ማለቱ ነው። ፈእዘኑ ቢሐርብ ሚን አላህ ከአላህ በሆነ ጦርነት እወቁ። እኔ በቀጥታ በእናንተ ላይ ጦርነት እንደማውጅ ጠብቁ ማለቱ ነው። ወረሱሊሂ ከመለክተኛውም ያው መለክተኛውን እንዲወጋችሁ አዘውና በቀጥታ ይዘምትባችኋል። ምክንያቱም ሪባ የሽርክ ጓደኛ ነው ማለት ነው። ኢኮኖሚያዊ የሆነ ሽርክ ነው። ስለዚህ እንዲህ አይነት ሙጅተማዕ በእስላም ሙጅተማዕ መካከል የዚህ አይነት ስራ ሊስተናገድ ቦታ የለውም። ይሄን እናስተናግዳለን የሚሉ ካሉ ያው ጸረ ሃይማኖት ተደርገው እርምጃ እንዲወሰድባቸው ለመለክተኛ የትእዛዝ ሰጥና ይለይላቸዋል ማለቱ ነው። ስለዚህ
አና ለና ቢሐርብ الله ورسوله ያሉ ጎበዞቹ ነገሩ ዝድረስማ ከሄደ አላህና መልእክተኛው ጋር ጦርነት ገጥማለ የሚልማ እብዳለ እንዴ ይቅርብናል በቀላሉ አቅማቸውን አውቀው ማለት ነው። በአሁኑ ጊዜ ግን ያሉት እኛስ እንችላለን በመጣህበትና የሚሉ ይመስላሉ ማለት ነው። ስለዚህ ሲፈልግ ያንቆታቁታቸዋል። ዛሬም ቢሆን እያየነው ነው። በአለም ዙሪያ ምን እንደተፈጠረ ሳይታወቅ በላይኖች ናቸው በደቂቃ የሚረግፉት ማለት ነው። ይህ አላህ ጦርነት ውጤት ነው። እና ወኢንቱብቱም በዚህ በሪባ የተጨማለቃችሁ ሰዎች ካሁን በኋላ ይህ ነገር ህገወጥና ስተት መሆኑን ተገንዝባችሁ አላህም ጋር ጦርነት መግጠሙ እንደማያዋጣችሁ አውቃችሁ ወደ ጌታችሁ ፍቃድ ብትመለሱ ይላል። ፈለኩም ሩኡሱ አምዋሊኩም ያነ እኔም ቢሆን እናንተን ልበድላችሁ አልፈልግም፣ ለእናንተ ራስ መዋሉ ይኖራችኋል አለ። ማለት ሪባ ጋር የተገናኘ ኢኮኖሚ ሙሉ በሙሉ ወዳጣል አልልም። ትርፉን በህገወጥ መንገድ የምትቀበለውን ትርፍ ነው አቁም ያልኩት እንጂ ያንን ያላግባብ የምትጋፍፉትን ትርፍ ታቆማችሁ ራስ መዋላችሁን መጠየቅ ትችላላችሁ። ለምሳሌ ሚሊዮን አበድረህ ከሆነ በሚቀጥለው አመት 1 ሚሊዮን 100,000 ትከፍላለህ ብሎ ተስማምተህ ከሆነ አሁን ይሄ አዋጅ ከመጣ በኋላ ሚሊዮንህን ማስመለስ ትችላለህ እንደ ነፃ ብድር ማለት ነው። ያ 100,000 በትርፍ የተጠየቀው ግን ባለበት እንዲቆም መደረግ አለበት እንጂ ሰዎች እለት ቁርሳቸውን አጥተው አንተ ገንዘብን በገንዘብ እየገለባበትክ ህዝቦችን ደም መምጠጥ የለብህም ነው የሚለው። ስለዚህ አንተም መበደል የለብህም። ራስ መዋሉን ሪባ ተተገናኘ በቃ የተበከለ ገንዘብ ነውና ዋና ገንዘቡን ይቅር ቢባል አንተም ትጎዳለህ ማለት ነው። ያንን አላደርግም፣ ራስ መዋላችሁን መጠየቅ መመለስ ትችላላችሁ፣ ትርፉን ግን ባለበት ተውት ነው የሚለው። ትርፉ ስለምን ይቀርብኛል ማምጣት አለብኝ የምትል ከሆነ ግን እኔ ጋራ ጦርነት ነው ይላል ማለት ነው። ፈለኩም ሩኡሱ አምዋሊኩም ዋናውን ገንዘባችሁን የማስመለስ መብት አላችሁ። ላተظሊሙን በዚህ አሰራራችሁ እናንተ ሌሎቹን አትበድሉም አትበዘብዙም። ወላ ተظለሙን ራስ መዋላችሁን በመከልከል ደግሞ እናንተም አትበደሉም። ይሄ ፍትሃዊ ነው ማለት ነው። አንድ ሰው የቸገረው ይበደራል፣ የተረፈው ያበድራል። ይሄ ማህበራዊ ህይወት ያለ ነው ማለት ነው። ስለዚህ በነፃ ብድር መረዳዳት አላህም ይወደዋል፣ ሰደቃ ነው ማለት ነው። ግን አንተ የተወሰነ ገንዘብ ስላለ ሌሎቹ ምንም የሌላቸውን ምስኪኖች ወጥተው ወርደው ያፈሯትን ነገር የምትሞጨልክ ከሆነ በሪባ መልክ ይሄ ተስብእና የሚራቀ ነው ማለት ነው። ራስ ወዳድ ስግብግብነት፣ እኔ ልብላ እንጂ ሌላው አፈር ይብላ እንደማለት ነው ማለት ነው። ይህንን አልፈቅድም። ይህ ሲከለከል ግን ያ ትርፉን ነው የከለከልኩት። እኛ እስከዛሬ ባለማወቃችን ንግድ መስሎን ነበረ። አሁን ከዛሬ በኋላ ወደ አላህ ፍቃድ እንመለሳለን ካላችሁ ግን ለሁላቸውም ፍትሃዊ የሆነ ውሳኔ ነው የምሰጠው። እናንተም ራስ መዋላችሁን መልሳችሁ ማምጣት ትችላላችሁ፣ እናንተም ደግሞ በትርፍ ተመበዝበዝ ትድናላችሁ ብዬ እንዳትበድሉም እንዳትበደሉም ነው የማደርገው ይላል ማለት ነው። እስላም ይሄ ነው እንግዲህ። ሁሉም ህብረተሰብ በዚህ ምድር ላይ የመኖር መብት እስካለው ድረስ አንዱ የተወሰነ ጉልበት፣ ስልጣን ወይም ገንዘብ ሲኖረው የሌሎችን ጥቅም በተለያየ መልክ መበዝበዝና ቦታ ማሳጣት የለበትም ማለት ነው። ሁሉም የድካሙንና የአገልግሎቱን ያህል መጠቀምና መኖር አለበት። ይህንን ብታረጉ እናንተም አትበድሉም አትበደሉም። ግን እኔ ላገኝ ሁሉን ነገር ሌላው ግን የራሱ ጉዳይ የምትል ከሆነ ያኔ እኔ ዓለምን የመጠበቅ የትርጉም ምንድን ነው? እንዲህ አይነቶችን ግፈኞች ማቆምና መቆጣጠር ግዴታ ስለሆነ እኔ ጋራ ጦርነት እንደገጠማቸው ይቆጠራል የምለው ለዚህ ነው ማለት ነው። ስለዚህ የፍትህ ነው ማለት ነው። ማንም ሰው እንደ አቂል ቆም ብሎ ቢያስተውለው አንድ ሰው በምድር ላይ እስከተፈጠረ ድረስ አንተም እኔም እኩል ነው የመኖር መብታችን። ወልአርዶ ወዱአሃ ሊልአናም እንዳለው ማለት ነው። በምድር ላይ መኖር ማለት ደግሞ የምድርን ጥቅም ማግኘት ማለት ነው። በምድር የምታፈራው ጸጋ የጋራችን ነው። ስለዚህ ያንን የምናገኘውን ጸጋ ተቻችለን በፍትህ ተፈቃቅረን ነው መከፋፈል ያለብን ማለት ነው። አላህ በተፈጥሮ የተሻለ እድል የሰጠው ሀብታም የሆነ ማንም አይከለክለውም፣ ሀብታም ይሆናል።
ደሃ መሆን ያለበትም ደሃ መሆን አለበት ግን አንዱ በሌላው ላይ ተጽዕኖ ማድረግ የለበትም አንተ ባለህበት ደረጃ ሆነ ሌሎቹን በማይበድል መልኩ ነው መስራት ያለብህ ማለት ነው እንጂ ድሉን ካገኘው ይብለው ሁሉም ነገር የኔ ይሁን ብለህ ሌሎቹን የቤተ መልካች የምታረጋቸው ከሆነ አላህ ይሄን ነገር አይወድምና አይፈቅድም እንግዳውሳ አንተም ባለህ አቅም ትርፍ ገንዘብ እስካለ ድረስ ዝም ብሎ ከሚቀመጥ ለምንድን ነው ለወንድምህ ላጎትህ ላክስትህ ልጅ እንዲነግድበት ወረት ማትሰጠው ያን ተውሲቅ አድርገው ወደፊት በሚመጣው በረጅሙ አያት እንደሚጠቀሰው መተማመኛ ካደረክ በኋላ ለወገኖች አበድራቸው ገንዘብህ የተጠበቀ ነው በህግ ስለዚህ እነሱ ደግሞ በዛ ገንዘብ አገለባብጠው በቀላሉ የለት ጉርሳቸውን ያገኛሉ እንዳ መረዳዳቱ ቀርቶ ግን እሱ ሰርቶ ወጥቶ ፈርዶ ያገኛትን ነገር አንተ የምትሞጠልፈው ከሆነ ምን ላይ ነው ወንድማማችነትና መደጋገፍ ነው የሚለው ማለት ነው ወይን ካነ ذو عسرة እንዳውም ተበዳሪ የሆነው ሰው ችግረኛ ከሆነሳ አንዳንድ ጊዜ ሰው የሚኖረው በተስፋ ነው ምናልባት ገበሬው በክረምት ዘርቻለሁኝ በመኸር አመርታለሁኝ ብሎ ይበደራል ነጋዴውም እንዲህ አይነት የሸቀጥ ገዝቻለሁ አዘጋጅቻለሁኝ መውሲም ጠብቄ እሸጣለሁ ብሎ ይጠብቃል ግን ሁሉ ጊዜ እንደተመኙት አይሳካም ማለት ነው አዝመራውም ወይ ዝናብ ይቆርጠዋል ወይ ተባይ ይበላዋል የእዳ አሸክሞ ይሄዳል ማለት ነው ንግዱም ይከስራል የተለያዩ ነገሮች ይመጣል ወዶ ነው እንደ ሰው እየከሰረው ስለዚህ የሚከፍለው ካጣስ ታመጣህበት አምጣ ይያልክ መቆሚያ መቀመጫ ማሳጣት የለብህም እንኳን ወለድ ልትጠይቅ ቀርቶ ዋናውን ለመክፈል ካቃተው ይላል ካነዚህ ላይ ታማናት ይባላል ወይን ካነ ማለት ወይ ወጅደ እንደማለት ነው ذو عسرة ማን የችግር ባለቤት የሆነ ሰው ተበድሮ ነበረ ብድሩን ወለዱ ቀርቶ ዋናውን መክፈል አቃተው ምን ታረጋዋለህ እሺ ተቀጠቅጠዋለህ ተባለዋለህ ሰውየው ምንድነው የምታረጋው ያን ጊዜ ፈነዚረቱን ኢላ መይሰራ እስከሚያገኝ ድረስ ጊዜ መስጠት አለብህ ማለት ነው በመህር ከፍላለሁ ብሎ በተስፋ ላይ ተበድሮ ነበር ያ መህር ሳይገኝ ቀረ እሺ እሱን እስር ቤት ታበሰብሰዋለህ ምንድነው የምትጠቀመው እንግዲህ አላህ ነው እንትን ያላለው በቃ በሚቀጥለው አመት ኢንሻአላህ ትከፍለኛለህ ብለህ አታስጨንቀው ራህ ስጠው ማለት ነው እስከሚያገኝ ድረስ አንድ አዝመራ ካጣ በሚቀጥለው ያገኝ ይችላል እስከዛ እስከሚያገኝ ድረስ ጊዜ ስጠውና ተባበረው ይላል አላህ Subhanahu Wa Ta'ala ወአንተ ሶደቁ ኸይሩን ለኩም ከዛም የበለጠ ማድረግ ትችላላችሁ ብትመጸውቱስ አንተ ተርፋ አይደለም ያበደርከው እንዴ ተቀማጭ ገንዘብ እኮ ነው ሰውየው የሚልሰው የሚቀምሰው ካጣ ልጆቹን የሚመግበው ካጣ እንደገና በዛው ላይ አንተ ደግሞ መቆሚያ መቀመጫ የምታሳጣው ከሆነ ህይወት ትጨልምበታለች ማለት ነው ስለዚህ ጎበዝ ከሆንክ እንዳውም አንተ የዱንያን ብቻ ንግድ አይደለም ማሰብ የአኺራም ንግድ አለ ይሄ ተጨነቀ ወንድምህን ወላሂ ለአላህ የሆነ ያፉ ያለውኝ ብትለው ምን ያህል ራሃ ያገኛል የዛ ጊዜ እሱ ደግሞ ከልቡ ዱዓ ያረግልሃል አላህ ባላሰብከው ደግሞ ያመጣልሃል ማለት ነው ግን ራስ ወዳድነት ሁሉ ጊዜ መጨካከን ለሁሉም ጥፋት ነው ይዞ የሚመጣው እና ሲሆን አፉ በሏቸው ሰደቃ አድርጉላቸው ምናው በዚህ በዱንያው ባታገኘው በዛኛው ዓለም ታገኘዋለህ በአላህ ዘንድ ማለት ነው አንተ ቸግሮ መክፈላቅቷል አይደለም በቃ ለአላህ ይሆነኛል ስቻለሃለሁኝ ብትለው ይሄ ነው ታንተ ተወንድም የሚጠበቀው ቢያንስ ደግሞ በመታገይ ጊዜ ተሰጠኛለህ ብትለው ይሄም አንድ ትብብር ነው ማለት ነው እንጂ ዛሬውን ታልወለድካት በስተቀር ማለት ግን ይሄ ከአውሬም የሚጠበቅ አይደለም ከሰው ቀርቶ ማለት ነው ምክንያቱም ወዶ አይደለም መጀመሪያ ስለምን ተበደረ ቸግሮት አይደለም እንዴ እና ወአንተ ሶደቁ መመጽወታችሁ ኸይሩን ለኩም ሰዎችን አስጨንቃችሁ ተምታስመልሱ የበለጠና የተመረጠ ነው ይህን ኩንቱም ተዓለሙን ጥቅማችሁን የምታውቁ ከሆናችሁ እንዳውም ይሄ ነው መመረጥ ያለበት ይላል ይሄን ገንዘብ አሁን እንደምን ማስለቅሰ ብትመልሰው ለጊዜው አንተ ቁጥሩ እንዳይጎልብህ ብቻ ነው እንጂ አንገብጋቢ ችግር የለብህም ብትተው ግን አላህ Subhanahu Wa Ta'ala ከሌላው ገንዘብ ሁሉ የበለጠ የሚጠቅምህ ይሄ ገንዘብ ነው ሌላውን አሁን ነገ ትተው ትሄዳለህ ይሄ ግን አላህ ጋራ ወዲህ አድርገዋል የተጨነቀ ነፍስ ፈርጀህ ገላግለዋል አላህ ደግሞ በብዙ ጥፍ አባዝቶ እዛ አከማችቶልሃል አላህ ባንክ ውስጥ ነው ያለው ስለዚህ ያንን ጥቅም ብታውቅ ኑሮ እንዳውም ሌላው ገንዘብም ቤት መቀመጥ የለበትም ነበር የምትለው ግን ባለማወቅህ ያለውንም የሌለውንም እያስለቀቅ እየገፈፍክ ታከማቻለህ ብታቅና ብልህ ብትሆን ኑሮ
የተቸገረን ሰው ሲሆን ሶደቃ ምጽዋት መስጠት ትችላለህ ማለት ቢያንስ ደግሞ ጊዜ ጨምረህ ዘንድሮ ካልቻልክ በሚቀጥለው አመት ትከፍላለህ በዝሆር ካልቻልክ በሚቀጥለው ወር ታመጣለህ ብትለው ይሄ ነው የሚመረጠው ምታቀ ከሆነ ግን ይሄንን የማይመርጡ አላዋቂዎች ናቸው ማለት ነው ከዛ ቀጥሎ አጠቃላይ መውዒዛ ማስጠንቀቂያ ይሰጣል አላህ Subhanahu Wa Ta'ala ወተቁ ለማንኛውም እናንተ አማኞች ተጠንቀቁ የውመን ፊትለፊታችሁ የሚመጣ አንድ አደገኛና አሳረኛ ቀን አለ እሱን ቀን ተጠንቀቁት ይላል የውም የሚለው ነኪራ አደረገው አልየውም ሳይሆን እና ተፍኺም ለማድረግ ነው ወተቁ የውመን አዚመን لا يقدر قدره ولا يقتنه كنه ወደፊት አንድ አሳረኛ ቀን አለ ይሄን ያህላል መከራው ችግሩ ተብሎ ለመገለጥ የሚያስቸግር አይከብዱ የከበደ ቀን ለሰዎች ብቻ ሳይሆን ለምድር ለሰማይ የከበደ ቀን ምድር ሰማይ የሚንቆታቆቱበትና ሁሉም ነገር ውጥንቅጡ የሚወጣበት ቀን ይመጣል ያኔ የሚጠቅማችሁ ተቅዋ ነው ገንዘብ ማከማቸት ሳይሆን ማለት ነው እና ተቅዋን አሰንቆ የሄደ ሰው በዛ ጊዜ ተህተ አርሽ الرحማን ይቀመጣል በደስታ ማለት ነው ዛሬ ግን በራስ ወዳድነትና በስግብግብነት ተተቋርቃችሁ ከቆያችሁ ያ ቀን ሲመጣ በምን ትቋቋሙታላችሁ ይላል አላህ Subhanahu Wa Ta'ala የውመል ቂያማ ማለት ነው የውመል ቂያማ ሲሆን ምድር ይፈራርሳል ዛከላ ኢዳዱከት الارض ደከን ደካ ምድር ሁሉ ነገር ቻይናት እገሌ እንደ ምድር ነው ይባላል ታጋሽ ነው ሲባል ማለት ነው መጣ ቢመጣ ሁሉ ነገር ያስተናግዳል ምድር ግን የውመል ቂያማ ሲመጣ መቋቋም አይችልም ምድር ራሱ ይገማመሳል ይፈረካከሳል ደብዛው ይጠፋል ማለት ነው ጋራዎች እንደ ቡናን ጨርቅ እንደ በአየር ላይ እየቦነኑ ደብዛቸው ይጠፋል ሰማይ እንዳለ ይንቆታቆታል ይቀዳደዳል ይዘሰማውን ሸቀት ይዘሰማውን ፈጠረት ይላል ማለት ነው እንደ በሰበሰ ወረቀት እየቦነነ በአየር ላይ የት እንደገባ የሚጠፋበት ጊዜ የዛ ጊዜ ታዲያ የሰው ልጅ የደካማው የት ነው የሚገባው ከአላህ ጋር አስቀድሞ ካልታረቀና አቅጣጫ ካልያዘ ማለት ነው ያንን አሳረኛና ከባድ ቀን ተጠንቀቁት በዛ ቀን ترجعون فيه الى الله ወደየትም ሄዳችሁ ልታመልጡና ልትደበቁ አትችሉም ገባችሁበት ብትገቡ ብትወዱም ብትጠሉም ወደ አላህ ትቀርባላችሁ የመላእክት አዘብ ከያለህበት እየለቀመ በይነ ኢዴ الرحማን ፍርድህን እንድትቀበል ያሰልፈሃል ማለት ነው ያኔ የሚጠቅምህ ተቅዋ ታጥቀህ ተሄድክ ነው ተቅዋ ከሌለ ግን የሚጠብቅህ ጀሃነም ነውና ያንን አሳረኛ ቀን ወደ ጌታ በምትመለስበት ጊዜ እሱ ፊት ይዘህ የምትቀርበውን ነገር ከወዲሁ ራስክን መጠየቅና ማዘጋጀት ይኖርብሃል ይላል ማለት ነው ثم توفى كل نفس ما كسبت በዛ ቀን ታዲያ ማንኛውም ነፍስ እዚህ ምድር ላይ የሰራችውን ስራ ዋጋ ትረከባለች ان خيرا فخير وان شرا فشر ትንሽም ትልቅም መጥፎም በጎም ይሁን እዚህ የዘራኸውን እዛ ምርቱን ታገኛለህ ማለት ነው وهم لا يظلمون እና ሰራተኞች በምንም መልክ አንድም ሚሊ ነገር አይጎደልባቸውም ከራሳቸው ስራዎች አላህ Subhanahu Wa Ta'ala ካፊርን እንኳን ቢሆን ጠላሁት ብሎ ያልሰራውን ወንጀል አንዲት ነገር አይጨምርበትም ሙእሚንም ቢሆን ደግሞ ፍቃዱ ሆኖ ካልጨመረለት በስተቀር በኸይር ስራው መጠን የሰራውን ሂሳብ ነው የሚያስቀምጥለት ማለት ነው እና እዛ የምታገኙት እዚህ የዘራችሁት ነውና ይህን ጊዜ ራሳችሁን መገምገምና ስተታችሁን ማረም ይጠበቅባችኋል በዚህ መልክ ተዘጋጅታችሁ ከሄዳችሁ ነው ከጌታችሁ ጋር መገናኘቱ ውጤታማ ሊሆን የሚችለው ካልሆነ ግን ተዝረክርካችሁ በራስ ወዳድነትና በስግብግብነት ከሄዳችሁ እዛ አንዴ ከወደቁ መነሻ ከከሰሩ መካሻ አለበት ቦታ ላይ አወዳደቃችሁ ይከፋል ሲል ያስጠነቅቃል አላህ Subhanahu Wa Ta'ala ከእንዲህ አይነት ውድቀትና ቅሌት ይጠብቀን እያል የተረፈውን በሚቀጥለው እንመለስበታለን